አይቼዋለሁ። ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም። ማሸነፍህም አይቀርም ወንድም አለም እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ለአንተ መስጠት እፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቅቄ ስለማውቀው 100,000 ብር ልሰጥ እፈልጋለሁ። ወንድም አለም እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ መሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው ሱራጃ ወንድሜ። ይህ ቪዲዮ አይቼዋለሁ። ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም። ማሸነፍህም አይቀርም ወንድም አለም እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ለአንተ መስጠት እፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቅቄ ስለማውቀው 100,000 ብር ልሰጥ እፈልጋለሁ። ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። የሰሞኑን እንግዲህ አነጋጋሪ የሆኑት ነገሮችን ይዤላችሁ መጥቻለሁ። ሰሞኑን እንግዲህ በጣም ብዙ ነገሮችን እየሰማን ነው፣ እያየን ነው። በጣም በሚያሳዝን ሁኔታ እንግዲህ አዶናይ ታሪክ ሰርቷል ማለት ነው። የእኛ ጀግና ወንድማችን ማለት ነው። እንግዲህ ለዚህ ለሱራፌል እንዳያችሁት በጣም ተከፍቶ ሁላችንም አዝነናል። እውነት ስለዚህ ልጅ ማለት ነው ሁሉም ሰው ልቡ ተነክቷል። ኢትዮጵያን በሙሉ እንዲሁም እርዳታም ሲደረግለት ነበረ። የተወሰኑ ሰዎች ብርም እየሰጡት ምንም እያሉት ነበረ እና የዚህ ልጅ እንባ መታበስ አለበት እያል ሁላችንም ስሜታዊ ሁነን ነበረ በዚህ ወንድማችን ማለት ነው እና እግዚአብሔር ይመስገን። አሁን እንግዲህ ለሱራ ማለት ነው አዶናይ ወንድሜ አይዞክ ብሎታል ማለት ነው። አይዞክ ወንድሜ እያለው ነው። ደስ ይላል ማለት ነው። በጣም ያሳዝን ነበር። ሁላችንም አልቅሰን ነበረ። እንግዲህ እንደሰማችሁት አዶናይ ከተሸለመው ሽልማት ላይ 100,000 ብር ሰጥቷል ማለት ነው። እግዚአብሔር ይስጠው። እናመሰግናለን። ክበርልን አዶኒ። እውነት ይሄ ልጅ ሁላችንን ማሳዝኖናል። ምክንያቱም አንዳንዴ ለብቻ መብላት ጥሩ አይደለም። ምንም ነገር ስታገኙ ሰግጥም አለ ሰገጠም ምንም አለ ፈመሰ፣ ጎበዝ ጀግና ነው። አሸነፈ፣ መኪናውን ወሰደ እና ብዙ ግን ቲክቶክ ላይ በቃ እየተበላሉ ነው ያሉት የቲክቶክ ውሾች ልበላቸው። ከምር ቲክቶክ ላይ እኮ ደህና ሰው እኮ የለም እንዳያችሁት ማለት ነው። እና ደግሞ ያቺ ደግሞ አንዷ ማለት ነው እንግዲህ እንዳያችኋት ራቁቷን የመጣችው እቺ ከመቃብር አምልጣ የመጣች የምትመስለው ልጅ እንግዲህ ሁላችንንም ማስቆጥታለች። ብሔርሽ ምንድን ነው ስትባል ብሔሯን መናገር አትፈልግም። ብሔር ሳይሆን ሃይማኖትሽ ምንድን ነው ስትባል የትኛውም ሃይማኖት አይደለውም የትኛውንም ሃይማኖት አልወክልም ስትል ሰምተናል ማለት ነው። እና በጣም ተሰፍራለች። የእውነት ሁላችንም በዚች ልጅ አፍረናል ማለት ነው። እና ብቻ እኔ ያላቅ አሁን እኔ ለምሳሌ አሁን አንድን ነገር ሳደርግ አድርጎት ላይ አትሳተፊም ሲላት ጊዜ አንድ ነገር ሳደርግ አሳይቼ አይደለም ማለት የትኛው ብሔር ተከታይ ነሽ ሲላትም ደግሞ የትኛው ሃይማኖት ተከታይ ነሽ ሲላት አልናገርም እና ታዲያ አንቺ የስድስቶቹ ነሽ ሲላት ጊዜም ደግሞ ብቻ የምትናገረው ነገር በጣም ይደብራል ማለት ነው። ልጅቷ መናገር አትፈልግም ማንኛውም ነገር። እኔ 20 ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም። ለምሳሌ አንደርስታንድ አድርገኸኛል። ስለ ያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ አሁን የኔ ሊሆንም ላይሆንም ይችላል። ስለዚህ 3 ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አድርጎሽም ሊሆን ይችላል። አዎ የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ። ሊኖረው ይችላል። ግን ያንቺም ያወጣሽበት ወጪ አለ። ኦፍኮርስ አዎ፣ እንዴት አይኖርም? ግን ሊሆንም ይችላል። ሌላ ይፈልጋል። ለምሳሌ ያኛው 3 ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጎ አድራጎት የሚለው ላይ ደግሞ ስመጣለህ በጎ አድራጎት ያልከው ነገር በጣም ጥሩ ነው እና እኔ አሁን በጎ አድራጎት ባደርግም ሰዎችን ብረዳ እኔ በነገራችን ላይ ማለት የፈለግኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም። ስለዚህ በበጎ አድራጎት ላይ ትሳተፊያለሽ? ለሰው ባላሳይም። አዎ። ኢቫን ሚሊዮነር ናት። ኦን ደ ዌይ መንገድ ላይ ነው። ስለዚህ መንገድ ላይ ከሆንሽ 3 ሚሊዮን አፎርድ ማድረጋችን ማለት ነው።
ለምሳሌ ውሸት ነው ማለት ነው የ3 ሚሊዮን ወጣበት የተባለው። ለምሳሌ አሁን ቢዝነሶች አሉኝ። ቢዝነሶቼ ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮኖች ማለት ነው። ስለዚህ ሚሊዮነር ለመባል ኦን ዘ ዌይ ላይ ነኝ። ገባ? እሺ መልካም፣ የአንቺ ሀሳብ ይከበራል ይባል። በአለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን፣ መቼም ዞሮ ዞሮ ቪዲዮ የተቆራረጠ ቪዲዮ ስለ አንቺ ቲክቶክ ላይ ሲወራ ቤተሰቦችሽ ጋር መድረሱ አይቀርም እና ምን ይሰማቸዋል ብለሽ ታሰብሽ? በነገራችን ላይ መጀመሪያ ገና እኔ እውነቱ ስነግርህ ቤተሰቦቼ ልብስ ሳዘጋጅ ለምሳሌ ልብስ ስለብስ አሁን መጀመሪያ ለምሳሌ እንደነገርኩ ነው በተማረና በሰለጠነ ቤተሰብ ያደግኩኝና አሁንም እስቲል ከቤተሰቦች ጋር ነው የምኖረው። በተማሩና በሰለጠኑ ቤተሰቦች ውስጥ የምኖር ሰው ነኝ እኮ ራቁትሽን ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው እስቲ እንደዚህ ቢሆን እንደዚህ ቢሆን ምንም ይሄ የምደብቀው እንትን ብለው ለሶሻል ሚዲያ የሚጠቀሙ ሰዎች ናቸው እና አሳይቻቸው ነው እንትን ምላቸው። ገብቷል አይደለ? ትችት፣ የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጪ መውጣት ነው። ከሀገር ባህል የወጣሁበትን እስኪ አንዱ ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለው ትክክል ነው። ሲጀመር አለባበስሽ ጋጠ ወጥ ነው። አንቺም ጋጠ ወጥ ነሽ። ከመቃብር አምልጣ የመጣች አስክሬን ነው የምትመስለው ራሱ ስትታይ ማለት ነው። በጣም ነው የምታስጠላ። እስከነ ስምሽ ኢቫን እባብ ነሽ ማለት ነው። በጣም ነው የሚያስጠላው እና ምንለቷን እንኳን መናገር አፈልግም። ቤተሰቦቼ ይሄን ልብሳለች ያውቃሉ። መጀመሪያ ገና ከመውጣቴ በፊት አሳየቻቸው። አለባበሴን ሁሉ ነገር አይተውታል፣ ወደውታል ቤተሰቦቼ ብላለች። ሚዲያ ስለሚጠቀሙ አያችሁ። ቤተሰብ አስተዳደጋችን ነው ብልግና ልጆቻችንን የምናስተምረው እና የሰለጠኑ ቤተሰብ አለች። የሰለጠነ ማለት ራቁት መሄዱ ነው። ሰምታችኋል። በነሱ ቤት ማለት ነው። በነሱ ቤት ስልጣኔ ማለት እርቃኗን እንደዚህ በፓንት መውጣት፣ ራቁት መውጣት፣ እንደዚህ አስክሬን መስሎ መውጣት፣ ለየት ማለት በቃ እየተሻሻለ ነገር ነው እና ያን ብር ደግሞ ማን እንደሰጣት ሁልሽም ታውቂያለሽ። እዚህ ጋር 3 ሚሊዮን ብር የተሰራ ልብስ ነው ብላለች። እንግዲህ ይሄንና የራሴ ሊሆንም ላይሆንም ይችላል ይሄን ብላለች እና የሌላ ሰው ግን አንቺ ማውጣተሻ ሲል አዎ በጣም አውጥቼበታለሁ አለች። የተወሰነ የሚያግዟት አሉ ከሷ ጋር ያሉ አባላቶች ማለት ነው እና ስለዚህ እች ልጅ ኢትዮጵያዊን አትወክልም። ሲጀመር ካነጋገሯ ጀምሮ ማንነቷንም መግለጽ አትፈልግም። ቤተሰቦቿ እሷ ባትናገርም ጎረቤት አገር አዲስ አበባ ውስጥ ነው ተወልዳ ያደገችው፣ ያለችውም አዲስ አበባ ነው። ስለዚህ አዲስ አበባ ላይ ያሉ ጎረቤቶቿ ምኖቿ ስለነሷ ሃይማኖቷ ምን እንደሆነ ያውቃሉ፣ ቤተሰቦቻቸው ምን እንደሆኑ። አሁን እሷ ብትደብቅም አንዱ መጥቶ ያፈርጠዋል ነገ ማለት ነው እና ለማንኛውም በጣም ነው የሚያስጠላ፣ በጣም ነው የሚደብረው ማለት ነው። ኢትዮጵያ ውስጥ እየተደረገ ያለው ነገር ያስፈራል። በአሁን ሰዓት ላይ እንግዲህ አዶናይ እንግዲህ ታሪክ ሰርቷል። እናመሰግናለን። ሰግጥ ፈምስ ብሎም አሰግጡም አፈምሶም ወንድማችንን 100 ሺህ ብር በመስጠቱ በጣም ደስ ብሎናል። ክበርልን ወንድማችን። የዚህ ልጅን ባመታበሱ ደስ ብሎናል። የዚች ባለጌ ደግሞ ያው የኢትዮጵያ ሕዝብ እንግዲህ ይሄን ነገር ማስጠንቀቅ አለበት። ሁሉም አንድ ላይ መነሳት አለበት። ትውልድ እየተበላሸ ነው። ነገ ደግሞ በጡት መያዣ ብቻ ከላይ የአባቶችን ጃኬት የሚመስል ነገር ለብሳ መታለች አይደለች? ኮት ነገር። ነገ ደግሞ እሱንም ሳይለብሱ ራቁታቸውን ሊመጡ ይችላሉ። የበለጠ ከሷ የባሰ እርቃኗን ጡት መያዣ አድርጋ የሚመጡ ልጆች ይፈጠራሉ። እሷን በማየት ለምን መፈመስ ነው? አሰግጥ ፈምስ ተብሏል። በቃ መሰገጥ ነው። እየወጡ ሰውን ጉድ የሚያስብል ነገር ታሪክ እየሰሩ ራቁት እየወጡ ፓንትም ሳይለብሱ ሊመጡ ይችላሉ። እስከነ ምናምን ታያቸው። ወንዶቹን አይታችኋል። ቫለንታይን ዴይ መስሎ የመጣውን ልጅ አይታችሁታል። ቀይ ልብስ፣ አንዱ ደግሞ የሴት ቦርሳ ምናምን። ይሄ እኮ ትውልድን እኮ እየጠፋን ያለ የእውነት ይሄ አዋርድ ሳይሆን እውነትም አዋርድ ነው። ትክክለኛ መዋረድ። እንደ አገር ተዋርደናል፣ እንደ ህዝብም ተዋርደናል፣ እንደ ኢትዮጵያዊነትም ተዋርደናል። ይሄ አዋርድ ሳይሆን እውነትም አዋርድ ነው፣ መዋረድ ነው እንዳለ የታየው ነገር ማለት ነው። ወንዶቹ ለብሰው የመጡትን ይዩት። ወንዱ ሴት መስሎ ሴቷ ወንድ መስላ
ጭራሽ እርቃኗን ይዝሽ ደግሞ ይባስ ብላ ማለት ነው። እና ይሄ ነገር አንድ ተብሎ ሊታሰብበት ይገባል። የሰው ልጅ በአሁኑ ሰዓት ላይ ኢትዮጵያ ላይ ገንዘብ ይገኝ እንጂ ምንም ሆነው መምጣት እየፈለጉ ነው ወጣቱ። ስለዚህ ወጣት እየተበላሸ ነው። እባካችሁ ፈምስ ሰግጥ እየተባለ ያልሆነ ነገር እየተሰገጠ መምጣት የለበትም። ይሄን ነገር ወላጆች ልጆቻችሁን ብታስቡ አሪፍ ነው ብዬ አስባለሁ። እና ስንት ታሪክ የሰሩ ስንት ነገር ለሀገር የቆሙ ከነዛ ውስጥ ምረጭ ብባል እኔ ዶክተር አብይ ጅማው ዶክተር አብይ ታደሰ ማለት ነው ጅማው እሱ፣ ሁለተኛ ደግሞ ማስተር አብነት መልእክተኛው፣ እነ ባላደራው ስንት መልካም የሰሩ ለህዝብ እንባን ያበሱ ጀግኖች እነዚህ ባሉበት የማንም ኩታራ የማንም ልቅምቃሚ ተለቅሞ እየመጣ አይታችኋል። አያምሩ አያፍሩ፣ ታሪክ የላቸው ምን የላቸው። የእውነቴን ነው። አያስቁ አያዝናኑ፣ የሚያስለቅሱ እንኳን አይደሉም። አያስለቅሱ ከምንም የወጡ የጠነዙትን ሰብስቦ ሽልማት በሽልማት አይታችኋል። ምን አለ ለሀገር የሰሩትን እነዚህን የተራበ ያነሱትን እንደ ኢትዮጵያዊ ጀግኖችን የእውነት ሕክምና አሁን ዶክተር አብይ ታደሰ ዶክተር አብይ ጅማው ማለት ነው እሱ አይታችኋል። የሆነ ልጅ እንደዚህ ታመም ያለው ገንዘብ የለኝም ብሎ ሲል በነፃ ወስዶ ነው ያከመው ማለት ነው። ብዙዎችን ብር የሌላቸውን በራሱ በእውቀቱ በመድኃኒት በብዙ ነገር እያከመ ያለው ለሀገር እንደ ማስተር አብነት ያሉት እንደ መልእክተኛው እንደ ባላደራው እንደዚህ ጀግና የአባቶች የእናቶችን በመሬት ላይ ወደቁትን የሚያብሱ ስንት ጀግኖች ባሉበት የምድረ ልቅምቃሚ ከመሬት ላይ ተሰብስቦ የመጡት እነዚህ ሁላ ተሰብስበው ቲክቶክ ላይ እንዳለ እዛ ጋ ያያችሁት አንድ ለሀገርም ሆነ ለቤተሰብም ሆነ ምንም ለማንም ጥቅም የሌለው አያስተምሩ። ከነሱ መልካም ነገር የምንማረው ነገር የለ። ምድረ ቁማርተኛን ሰብስቦ ሸለመ። ይሄ ውርዴት ነው። እንደ ስሙ አዋርድ ነው ማዋረድ ነው። ተዋርደናል። አለባበሳቸው ወንዱ ቀሚስ ለብሶ መጣ፣ ሴቷ ራቁቷን መጣች። ምን ከዚህ ምን የምንማረው ነገር አለ? አገር ምን ይማራል? ምን አለ? ልብስ ኢትዮጵያዊነትን የሚገልጽ ልብስ የበዓል ልብስ ለብሰው ቢመጡ የፈለጉትን የኢትዮጵያዊ በሀበሻ ቀሚስ በፈለጉ በክልላቸው ከፈለጉ የትግራይን፣ የወሎን፣ የአማራን ክልል፣ የኦሮሚያ ክልል የተለያየ ብሔር ብሔረሰብን ልብስ ለማስተዋወቅ እንደዛ ለብሰው ቢመጡ ሌሎች እንኳን ከኛ ይማሩበታል። በቃ በየክልላቸው ሁሉም እንደዛ አይነት ነገር ሰውን የሚስብ ነገር ገባችሁ? በኢትዮጵያዊነት የሚኮሩ ኢትዮጵያ የሚሸት ነገር ለባብሰው ቢመጡ ደስ ይላል። እነዚህ ውሾች ተውሰው ከሌላ እነዚህ መጥፎ መንፈስን ከሚስቡት ከነሱ ተበስብሰው ጭራሽ ያኛው የሴት ቦርሳ ይዞ ሴት መስሎ መጣ መነጽር አድርጎ። አንዱ ደግሞ ባላንታይ እንዳይመስለው ጭራሽ ከላይ እስከታች ድረስ በኢየሱስ ስም ቀይ በቀይ ሆኖ መጣላችሁ። ይሄ ምንን አስመልክቶ ነው? ምን አይነት መንፈስ ናቸው እነዚህ? እውነት እንደውም ከነዚህ ከሁሉም አዶናይ እንኳን ተሸለመ። እሰይ አዶናይ ቢያንስ እንኳን እንደዚህ ስግጥ አላለም። ሰግጥ ቢልም ከነዚህ ባሰ አልሆነም። የተሻለ ሆኖ የተገኘ እንደውም አዶናይ ነው በማለት እችላለሁ እኔ። እንኳን አሸነፋችሁ። እውነት ሰው ለሚሰጠው እንኳን አያውቅም፣ ለሚያሸልመው እንኳን አያውቅም። ምድረ ሆዳምን ሰብስቦ ምን አለ ለስንት ምስኪን እዛ ለወደቁ ለሚረዱ ሰዎች ለነሱ ቢደረግ፣ ለስንት ለድርጅቶች ቢሰጥ። ይሄ እዚህ ጋር በሚሊዮን በምን ብር እየተሸለሙ ምድረ ቆሻሻ እየሰበሰቡ ብቻ ያሳዝናል። ሀገራችን ወዴት እየሄደች እንደሆነ ልቦና ይስጣችሁ። እና አዶናይ እናመሰግናለን። ክበርልን ወንድማችን። ቢያንስ የዚህን ልጅ እንባ አብሷል። ከማንም ተሽሎ ተገኝቷል። ከኦኬ ፓስታ እንኳን ተሽሎ ተገኝቷል። ኦኬ ፓስታ እንኳን ምንም አልሰጠውም። ተደውሎለት በቃ እንነጋገራለን በሚለው ነው ሀሳቡን ይዘጋ።